የሚያመልከው አምላክ ሳይንስ አይጨብጠው የፊደላት ብዛት እውቀት አይገምተው መንፈሳዊ አይኖች ተከፍተው ካላዩት ቃሉ ሞኝነት ነው አውቀናል ለሚሉት። እንግዲህ እየተመለከትን ያለነው የመጨረሻውን ዘመን ሰዎች እንዴት ይመለከቱታል የሚለውን ሐሳብ ነው። የመጨረሻውን ዘመን አስመልክቶ የቤተ ክርስቲያን ሰዎች ወይንም ደግሞ የሚታወቁት የቤተ ክርስቲያን አባቶች፣ ፓስተሮች፣ ሽማግሌዎች የተባሉት ብቻ ሳይሆኑ ሳይንቲስቶች በሳይንሱ ዓለም ብዙ ነገር ጽፈዋል የሚባሉ ሰዎችም የመጨረሻውን ዘመን አስመልክቶ የራሳቸው የሆነ ምልከታ አስቀምጠው ነበረ። እንደውም ቀን ጊዜ ሰዓቱን ባይጠቅሱም ግን ዓመቱን ጠቅሰው ምልከታቸውን በእነሱ ምልከታ መጨረሻው ጊዜ መቼ ሊሆን ይችላል የሚለውን እነሱ በገባቸው አንደርስታንዲንግ የገለጹበት ሁኔታ ነበረ። እርግጥ ነው የብዙ የመጽሐፍ ቅዱስ አስተማሪዎች በዛ ሐሳብ ላይ ላይስማሙበት ይችላል። ምክንያቱም ሳይንቲስቶች ከመንፈሳዊ ሕይወታቸው ተነስቶ ሳይሆን ከራሳቸው ማይንድ ወይም ደግሞ ከራሳቸው ካልኩሌሽን ተነስተው የሚያደርጉት ስለሆነ በራሳቸው አረዳድ ነው እንጂ በመንፈሳዊ ዓለም አረዳድ አይደለም የራሳቸውን ስሌት የሚያስቀምጡት። ነገር ግን ስሌት አስቀምጧል በራሳቸው መንገድ። እርግጥ ነው እንደምናውቀው ሳይንሱ እንደሚለው ከሄድን ብዙ ነገር ልክ አይመጣም። እንዴት ስንል ሳይንሱ ሲጀመር ምልከታውን የሚያስቀምጠው የዓለምን ፍጥረት እንኳን ዓለም መች ተፈጠረች ብለን የምንለውን እንኳን በመጽሐፍ ቅዱስ መሰረት አይደለም የሚያስቀምጥልን። ለምሳሌ ሳይንሱ ዓለም ከተፈጠረች በቢሊዮንስ የሚቆጠሩ ዓመታትን ፈጅቶባታል ብለው ያምናል ሳይንስ እንደዛ አይነት ምልከታ አለው። መጽሐፍ ቅዱስን ስንመለከት ደግሞ ዓለም ከተፈጠረች አይደለም በቢሊዮንስ በሚሊዮንስም የሚቆጠር ዓመታት አልቆየችም። ገና ሺዎች ውስጥ ናት ዓለም ከተፈጠረች ማለት ነው። እና እንዲህ አይነት ምልከታ ነው ያለው። ከሳይንሱ አንጻር ስንሄድ ብዙ የሚጻረር ነገር አለ። እርግጥ ነው በመጽሐፍ ቅዱስና በሳይንስ መካከል የተፈጠረው ቲዎሪም ከዛ ማይተናነስ ነገር ሲያወራ ተመልክተናል። ለምሳሌ የዘፍጥረትን መጽሐፍ ጠቅሶ በዘፍጥረት መጽሐፍ በተለይም ደግሞ በመጀመሪያዎቹ ቁጥሮች መካከል ያለ ሰፊ ልዩነት አለ። እነውም እነሱ ሲጠሩት አይስ ኤጅ የሚባል ዘመን ነበረ። እንደውም በዚህ ዘመን ላይ ነው ሰይጣን ወድቆ የሚሆነው። ምክንያቱም ሰዎች በዛ ዘመን ላይ አልተፈጠሩም። በዛ ዘመን ላይ ግን የሚኖሩ የተፈጠሩ ነገሮች ይኖራሉ። ያ ጋፕ ብዙ ነው። ከዛም ውጪ ደግሞ አንድ ቀን የሚባለው ራሱ ሚሊዮንስ የሚቆጠር ዓመታትን የሚይዝ ነው የሚያቅፍ ነው ብለው ያስባሉ። እና እንደዛ አይደለም። ያው መጽሐፍ ቅዱሳችን የሚናገረው ስለ አፈጣጠሩ ሲናገር ስለ 24 ሰዓት እንደሆነ ግልጽ ነው። ቀንም ማታም ሆነ ቀንም ሆነ ያው በአይሁድ አቆጣጠር ስለሆነ ቀንም ሆነ ማታም ሆነ አይልም መጽሐፍ ቅዱሳችን። ማታም ሆነ ቀንም ሆነ አንድ ቀን እየተባለ ነው የሚቆጠረው ማለት ነው። እና እንደዛ አይነት ምልከታዎች አሉ። በሳይንሱና በመጽሐፍ ቅዱስ መካከል ያለ ሰፊ ልዩነት ገና ከፍጥረት መጀመሪያ አንስቶ እንዳለ እንመለከታለን። ፍጥረት መጀመሪያ ላይ ያልተስማማ ሳይንስና መጽሐፍ ቅዱስ ፍጥረት መጨረሻ ላይ ይስማማል የሚል እንድምታ አይኖረውም። ሳይንሱ የፍጥረት መጨረሻ በጣም ብዙ ቢሊየንስ ዓመታትን እንደሚፈጅ ይነግረናል። ወይም ደግሞ ምድር ቅርጿን ወይም ሼፓን የምትቀይረው ከብዙ ቢሊየንስ ዓመታት በኋላ ነው ብሎ ነው የሚያምነው። እንደውም አሁን ላይ የምናየው ምድር እርስ በእርሱ እየተጠጋጋ እየመጣ ነው። ምድር ማለት
መሬቱ ፓርት ማለት ነው። ውሃው ፓርት በራሱ ወደ ራሱ እየተሰበሰበ እየመጣ ነው እና እየተሰበሰቡ በቢሊዮንስ ዓመታት የሚቆጠሩ ዓመታትን ከፈጀ በኋላ አፍሪካ የሚባል ካርታ አይኖርም። ደቡብ አሜሪካ የሚባል አውሮፓ የሚባል አይኖርም። ሁሉም ምድሮች አንድ ላይ ተሰበስበው አንድ ላይ ይጣበቃሉ፣ ይገናኛሉ። ውሃው ደግሞ አንድ ላይ ይሆናል የሚል እምነት አለው ሳይንስ፣ ወይም እንደዚህ አይነት ምልከታ አለው ሳይንስ። እና እንደዚህ ብዙ ናቸው ልክ የማይመጡ ነገሮች። ነገር ግን ከእነዚህ ከሳይንቲስቶች አንጻር ስንመለከት ደግሞ አንዳንድ ሳይንቲስቶች እንደዚህ ከሳይንሱ አንጻር ሳይሆን መጽሐፍ ቅዱሳዊ በሆነ መልኩ በሚመስል አንጻር ወይም ከመጽሐፍ ቅዱስ ትንቢቶች ተነስተው የራሳቸውን ምልከታ ያስቀመጡ ሳይንቲስቶች አሉ። ከነዚህ ሳይንቲስቶች መካከል አንደኛው አይሳክ ኒውተን ነው። ኒውተን ከዳንኤል ትንቢት አንጻር ዳንኤል ከተነበያቸው ትንቢቶች አንጻር ተነስቶ ኒውተን የራሱን ምልከታ አስቀምጧል። ከመጨረሻው ዘመን ፍጻሜ ጋር ተገናኝቶ ማለት ነው። ኒውተን ከዚህ አንጻር በሚመለከትበት ጊዜ ምንድን ነው የሚያስቀምጠው? በተለይም 1260 የሚሉትን ቀናቶች በዓመታት ይወስደዋል እና በዓመታት ወስዶ የሚያስቀምጠው የራሱ የሆነ ምልከታ አለ ማለት ነው። እና ይህንን ምልከታ ተንተርሰን አሁን ኒውተን እንዴት አድርጎ ያንን ጊዜ ሊያመጣ ቻለ? ይህንን 1260 የሚለውን ቀን ወስዶ ኒውተን ምንድን ነው ያደረገው? ያው ዳንኤል በትንቢቱ መሰረት እንመጣበታለን። ምን ለማለት ያ 1260 ቀን ምንን እንደሚገልጽ እና በዛ ዘመን ውስጥ ደግሞ ስለሚገለጠው ስለ አውሬው ነው የሚናገረው። እና ኒውተን በሚያምንበት እምነት ደግሞ ከ800 ወይንም ደግሞ ቤተ ክርስቲያን ፌል እያደረገች መጣች ብሎ ከሚያስብበት ወይም ብዙ ጊዜ የጨለማ የቤተ ክርስቲያን ዘመን ተብሎ በፕሮቴስታንቶች በሚታሰብበት በዛ ዘመን በካቶሊክ ቤተ ክርስቲያን ብዙ ህገወጥ ድርጊቶች የሚደረጉበት ዘመን ማለት ነው። ያ ዘመን ምንድን ነው? ህገወጥ ድርጊት ማለት ሰው ለሚድነው በጸጋ ሳይሆን በስራ ነው። የመጀመሪያው ነው። በስራ ብቻ ሳይሆን ደግሞ ለቄሱ ወይንም ደግሞ ለጳጳሱ የሆነ ነገር እጅ መንሻ ነገር ካቀረበ የዘላለም ህይወትን ይቀበላል ወይም ያንን ትኬት ይገዛል። ያንን ትኬት ከገዛ በኋላ እንደፈለገ ቢሆን ምንም የሚሆን ነገር የለም የሚል ህገወጥ ድርጊት ቤተክርስቲያን ውስጥ ነበረ። ያም ብቻ አይደለም፣ ሰዎች እንደፈለጉ ይሆናሉ። እንደፈለጉ የፈለጉትን ብቻ ጳጳሱ ይፍቀድላቸው፣ ያንን መፍቀጃ ወረቀት ይስጣቸው። ከዛ በኋላ እንደፈለጉ የመሆን ነገር ነበራቸው። ያንን ነገር ያንን ዘመን ወይም ከ800 አንስቶ ማርቲን ሉተር እስኪነሳበት ድረስ ያለውን ዘመን ወደ 700 አካባቢ ዓመት ማለት ነው። ያ ዘመን በፕሮቴስታንቶች የጨለማ የቤተ ክርስቲያን የውድቀት ዘመን ተብሎ የሚታሰብበት ዘመን ነው ያ ዘመን። እና ከዛ ዘመን ጀምሮ ከ800 አንስቶ ቤተ ክርስቲያን ፌል እያደረገች ከመጣችበት ጊዜ አንስቶ ያለውን ጊዜ 1260 ቀናት ይሏል። እና ከ800 አንስተን 1260 ቀናትን በምን ይለውጠዋል ኒውተን? በዓመታት ይለውጠዋል። ስለዚህ 1260 ዓመታትን ሲደመርበት 800 ዓመት ላይ ከ800 ነው የሚጀምረው። የዓለም መጨረሻዋ 2060 ላይ ይሆናል። 2060 ላይ እንደሚመጣ በዚህ ቀመር በኒውተን ቀመር መሰረት እንመለከታለን ማለት ነው። 2060 ላይ የሚመጣው ደግሞ መጨረሻ እኛ እንደምናስበው ዓለም የምትጠፋበት መጨረሻ አይደለም። የሚሆነው ያ መጨረሻ ምንድን ነው? አዲስ ሌላ መንግስት የሚጀምርበት ዘመን ነው ይላል። ያው መጽሐፍ ቅዱሳችን ላይ ስንመለከት በአይሁድ ባህልም በቤተ ክርስቲያን ንግርትም ወይንም ደግሞ ትንቢት መሰረት ብዙ መጽሐፍ ቅዱሳዊ ማስረጃዎች ባሉት ትንቢት መሰረት
አዲስ መንግስት እንደሚመጣ፣ የክርስቶስ መንግስት እንደሚመጣ፣ የሺህ ዓመት መንግስት የምንለው መንግስት እንደሚመጣ የታወቀ ነው። የሺህ ዓመት መንግስትን ለአይሁዶች ተስፋ ነው። ክርስቲያኖች ደግሞ ከክርስቶስ ጋር አብረው የሚነግሱበት ጊዜ ነው። ያንን ጊዜ ነው የሚለው ኒውተን እና ይሄ ዘመን ወይም ይሄ አሁን ላይ ያለው ዓለም አብቅቶ ወይም ደግሞ መጨረሻው ሆኖ ሌላ መንግስት ይነሳል የሚለውን ሐሳብ ኒውተን የዓለም መጨረሻ ይለዋል። ይሄ መንግስት ወይም ደግሞ አሁን ዓለም የምትተዳደርበት ስርዓት ያበቃና ሌላ መተዳደሪያ ነገር ይጀምራል ማለት ነው። ሌላ መተዳደሪያ ይጀምራል እና ያንን ስርዓት የዓለም መጨረሻ ብሎ ኒውተን ይገልጸዋል። ከኒውተን አንጻር ስንመለከት አሁን መጽሐፍ ቅዱሱ ወይም ደግሞ ብዙ የመጽሐፍ ቅዱስ አስተማሪዎች ይህንን የአተረጓጎም ሂደት አይስማሙበትም። ያው ኒውተን ብቻ በራሱ የጻፈው ነገር ስለሆነ ማለት ነው። ለምንድን ነው የማይስማሙበት ብለን ስንመለከት በእርግጥ ነው ኒውተን ብዙ ጥንቃቄዎችን አድርጓል። ቀናቶችን አያወጣም፣ ሰዓቱን አልመደበም እና ለምንድን ነው ሲባል መጽሐፍ ቅዱስ ላይ ብዙ የማናውቃቸው ነገሮች አሉ ብሎ ያስባል ኒውተን እና ከዛ አንጻር እንደዚህ አይነት ነገሮችን ደፍሮ ባያደርግም ግን ዓመቱን አስቀምጦታል። ብዙ የመጽሐፍ ቅዱስ አስተማሪዎች ደግሞ 1260 የሚለውን እንደ ዓመት ወስደው አይቆጥሩትም። አንድ ሁለተኛ ደግሞ ዳንኤል ትንቢቱን የሚጀምረው ከሰባው ሱባኤ ጋር ብቻ አገናኝቶ ነው። ከሰባ ሱባኤ ጋር የተገናኘ ጉዳይ ነው 1260 ቀናት የሚባለው። ይሄ 1260 ቀናት ዳንኤል ላይ ብቻ የተጻፈ ሳይሆን ራእይ መጽሐፍ ላይ መጥቶ ደግሞ በድጋሚ የተጻፈ ነገር ነው። በወራትም ተደርጎ ተጽፏል። 42 ወራት ተብሎ ማለት ነው እና ይህንን ስንመለከት ይህንን በምናይበት ጊዜ ከሰባው ሱባኤ አንጻር ካልተመለከትነው ትንቢቱን እንዲህ አይነት ነገሮችን ማውራቱ ልክ ላይመጣ ይችላል። ከቤተ ክርስቲያን ጋር የሚገናኝ አይደለም። ዳንኤል የሚናገራቸው ነገሮች፣ የሚያያቸው ትንቢቶች ለምንድን ነው ስንል ዳንኤል በወቅቱ ቤተ ክርስቲያን እንደምትኖርም እንደምትመጣም አያውቅም። ዳንኤል እያንዳንዱን ነገር ሲጽፍ ከአይሁድ ኮንቴክስት አንጻር ነው፣ ከአይሁድ ባህል አንጻር ነው፣ አይሁድ ከሚያምኑበት ነገር አንጻርና እግዚአብሔር ለአይሁድ ከገባው ኪዳን ጋር ተገናኝቶ ነው። ከዛ ጋር የተገናኘ ጉዳይ ነው ዳንኤል የሚናገረው፣ ዳንኤል የሚጽፍልን። ሐዋርያው ጳውሎስ በአዲስ ኪዳን ላይ መጥቶ እንደነገረን ቤተ ክርስቲያን በቀደሙ አባቶች ዘንድ ስውር ነበረች፣ ነቢያቶችም ያላወቋት ምስጢር ሆና የቆየች ነበረች። ቤተ ክርስቲያን ማንም አያውቃትም። ቢያውቋትም ኖሮ እኮ ደቀ መዛሙርት እነ ጴጥሮስ ራሱ አይደናገሩም ነበረ። ምክንያቱም እነ ጴጥሮስ አሕዛብ እንደሚድኑ ራሱ ስለማውቁ፣ ያውም ትንቢት እንደውም ለአብርሃም ተነግሮ አሕዛብን እባርካለሁ በዘር አሕዛብ ይባረካሉ ተብሎ ተነግሮ ራሱ ለአሕዛብ እግዚአብሔር ተስፋ እንዳስቀመጠ አያውቁም ነበረ እነ ጴጥሮስ ራሱ። ያውም መንፈስ ቅዱስም ከወረደ በኋላ፣ በፊት ብቻ አይደለም፣ መንፈስ ቅዱስ ከወረደ በኋላ ራሱ ለአሕዛብ ያላቸው ምልከታ ሌላ ነው። አሕዛቦች ሊድኑ አይገባቸውም ብለው የሚያስቡ ነበሩ። ሐዋርያት ሥራ ምዕራፍ 10 እስክንደርስ ድረስ አንድ አሕዛብ ወንጌል አልሰሙ። አንድ አሕዛብ ሐዋርያቱ ለአሕዛብ ቤት ሄደው ወንጌል ሲሰብኩ አንመለከትም። ወንጌል ሲሰብኩ አንመለከትም። አሕዛብ ቤት ሄደው ተጠርተው ማለት ነው። ምናልባትም ኢትዮጵያዊ ጃንደረባን የኢሳይያስ መጽሐፍን ሲያነብ ፊልጶስ የተገናኘበት ምዕራፍ 8 ላይ ያለው ታሪክ ሊኖር ይችላል። ከዛ ውጪ ለአሕዛብ ሄደው ወንጌልን ሲሰብኩ አንመለከትም ማለት ነው። የለም አይሁድ እየመረጡ ነው።
እንደውም አሕዛብ ቤት እኮ ሄደ ሲባል ጴጥሮስ እንዴት ትሄዳለህ? አጠመቃቸው እኮ ሲባል እንዴት እነሱን ታጠምቃለህ? ተብሎ የተከሰሰ ነው። ክርስቲያኖች ናቸው የሚከሱት፣ ሌሎች አይደሉም። ክርስቲያን አይሁዶች ጴጥሮስን አቁመው ሲከሱት ነበረ። ማይገባውን ነገር ነው ያደረግከው፣ አንተ አይሁዳዊ አይደለ እንዴ እያሉ እንደዛ ሲያደርጉ እንመለከታለንና እንዲህ ነው ነገሩ። እነ ጴጥሮስ ራሱ ያልተገለጠላቸው ነገር ነው፣ ያልተገለጠላቸው ነገር ስለሆነ ነው ምናየው እንደዚህ አድርገን ማለት ነው። ዳንኤልንም ስንመለከት ከዛ አንጻር ነው መመልከት ያለብን። ዳንኤል የሚናገራቸው ነገሮች በሙሉ አይሁድን ማዕከል ያደረጉ ናቸው። ሰባው ሱባኤ ምንም ቤተክርስቲያን ጋር ግንኙነት የለው። ሰባው ሱባኤ ከእስራኤል ጋር እግዚአብሔር ያለው ጉዳይ ነው። 69ኙ አልቋል፣ አንድ ሱባኤ ይቀራል። እስካሁን አልቀጠለም። ማላይ ቤተክርስቲያን ዘመን ስለገባ ማለት ነው። ስለዚህ ከዚህ ከሰባተኛው በተለይ ከሰባኛው ሱባኤ ጋር ተገናኝቶ ያለ ነው 1260 ቀናት ተብሎ ያለው እንጂ ከቤተ ክርስቲያንን ጋር አገናኝተን ከ800 ብለን እሱ ላይ 1260 ዓመት ደምረንበት የዓለም መጨረሻ ወይንም ደግሞ አዲሱ መንግስት የሚጀምረው የኢየሱስ ክርስቶስ የሚመሰርተው መንግስት ማለት ነው 2060 ላይ ነው ብለን እንድንል አይደለም ማለት ነው። 2060 ላይ ነው እንዲባል ተብሎ የገባ ከአይሁድ ኮንቴክስት አንጻር ካላየነው አውዱን እንስታለን። ብዙ ነገሮችን ወደ ሌላ አቅጣጫ ትርጉሞችን ወደ ሌላ አቅጣጫ መተርጎም እንጀምራለን። ነገር ግን ያ ዘመን ቅርብ እንደሆነ መንፈስ ቅዱስም ይመሰክርልን። የዓለም መጨረሻ እጅግ በጣም ቅርብ ነው። ሁሉም እንደሚስማሙ የዓለም መጨረሻ ቅርብ ነው ሲባል ይሄ የመከራው ዓመት የሚጀምርበትና የኢየሱስ ክርስቶስ መንግስት የሚመሰረትበት ጊዜ እጅግ በጣም ቅርብ ነው። ቅርብ ነው፣ ከመጠን በላይ ቅርብ ነው። እጅግ በጣም ቅርብ ነው የዓለም መጨረሻ የሚሆንበት ጊዜ ማለት ነው። ስለዚህ እንደ ክርስቲያን እያንዳንዱን ነገር አጢነን መመልከት ይኖርብናል። እያንዳንዱን ነገር በስነ ስርዓት ማየት ይኖርብናል። መጽሐፍ ቅዱሳችንን ሲተረጉ እያንዳንዱን አቅጣጫ በአግባቡ መመርመር አለብን ማለት ነው። ለምንድን ነው ዓመቱን ራሱ የማናውቀው ብለን መጠየቅ አለብን። ለምን አልተገለጸልንም? በዚህ ዓመት ነው የዓለም መጨረሻ፣ ስለዚህ እስከዛ ድረስ ተዘጋጁ ተብሎ ለምንድን ነው ያልተነገረው? ኢየሱስስ ያችን ቀንና ሰዓት ከአባት በቀር ማንም የሚያውቅ የለም ብሎ ሲል ለምንድን ነው ያለው? ቢነግረን ምን ችግር ነበረው ብለን መጠየቅ አለብን። እያንዳንዱን ነገር መመርመር አለብን ማለት ነው። ስለዚህ የዓለም መጨረሻን በተመለከተ እነዚህ ቀናቶች የሚወጡበት ስሌቶች የሚወጡበት ነገር አሁን ላይ በሚመጡ በአንዳንድ ሰዎች አማካይነት የሚሆን ጉዳይ ብቻ ሳይሆን የበፊት ሳይንቲስቶችም ጨምሮ ብዙ ነገር ብለውበታል። ኒውተን እንደምናውቀው የስበት ሕግን ወይም ሎው ኦፍ ግራቪቲ የሚባለውን ሎው ለመጀመሪያ ጊዜ ፎርሙላውን ቀመሩን ሁሉ ያወጣበት እና በጣም የሚገርም የሚደንቅ ሳይንቲስት ነው። የራሱ ሎው ኦፍ ግራቪቲ አለው ብሎ ለመጀመሪያ ጊዜ የተናገረ፣ ለመጀመሪያ ጊዜ ያንን ፎርሙላ ያወጣ እጅግ በጣም ትልቅ ሳይንቲስት ነው። ነገር ግን ስለ ዓለም መጨረሻን በተመለከተ እንደዚህ ብሏል። የዓለም መጨረሻ የማያሳስበው ሰው የለም። ሳይንቲስቶች ስለ ዓለም መጨረሻ ብዙ ተመራምረዋል። በመጽሐፍ ቅዱስ መሰረትም ሄደዋል፣ በሳይንሱ መሰረትም ሄደዋል፣ በራሳቸው መንገድም ሄደዋል። ብቻ ስለ ዓለም መጨረሻ ለማወቅ ብዙ ጉጉቶች፣ ብዙ ጥረቶች ነበሯቸው ማለት ነው። አሁንም ያ ነገር ይቀጥላል። አሁንም ሳይንሱ ብዙ ነገር ከዚህ በኋላም እየቀጠለ ይሄዳል። መጽሐፍ ቅዱሳዊ ነገሮችን መሰረት አድርገው ይነሳሉ።
እንደዚሁም ደግሞ ሳይንሳዊ ነገሮችንም መሰረት አድርገው ይነሳሉ። አንዳንዱ ደግሞ ባላንስ በሆነ መንገድ ለመሄድ ይሞክራሉ። ብቻ በየትኛውም መንገድ ይሁን የዓለም መጨረሻ ምን ይሆናል ብለው ይጨነቃሉ፣ ይጠበባሉ። ክርስቲያኖች ደግሞ እድለኞች ነን። የዓለም መጨረሻ እንዴት በምን መልኩ እንደሚሆን ለእኛ ግልጽ ነው። ስለዛ ቀን እኛ የማናውቅበት ምክንያት አለን። ለምንድን ነው ሲባል ንጥቀት በድንገት ስለሆነ ነው። ክርስቲያኖች ኦልሬዲ የምንነጠቅ ነን። ለንጥቀት ዓመትም የለውም፣ ቀንም የለውም፣ ጊዜ ገደብም የለውም። በዚህ ጊዜ ትነጠቃላቸው የተባለ ነገርም የለም። ስለ ንጥቀት ዲቴል አልተጻፈም መጽሐፍ ቅዱስ ላይ። ምናልባትም 3 መጽሐፍቶች ናቸው ስለ ንጥቀት ራሱ ያወሩት ይሆናል እና ምንም ብሉይ ኪዳን ላይ ምንም የለም። አዲስ ኪዳን ላይ 3 መጽሐፍት አሉ። የለም ሌላ ነገር። ብዙ ስለ ንጥቀት ራሱ እንድንወያይ ራሱ የሚያደርግ ነገር የለም እና ያ ለምን ሆነ ሲባል ድንገት የሚሆኑ ነገሮች ስለሆኑ ናቸው እነዚህ ነገሮች እና እንዲህ ብለን እየገመትን እንዳናስቀምጥ ቀናቶችን እንዳንገምታቸው ብዙ ነገር እንዲደበቅብን እንዲሰወርብን ሆኗል ማለት ነው።